መንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ስለሆነ በእጃችን ሳይሆን በአንደበታችን ብቻ ስመ ሥላሴ እንጠራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ አገልጋዮች፣ መምህራን፣ ዘማሪያን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በሚኖረን ቀሪ አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 11 ከቁጥር 43 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው አልዓዛር ሆይ ወደ ውጪ ና የሚል ይሆናል። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። እስኪ በሉ አልዓዛር ሆይ ወደ ውጪ ና። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል ለትምህርት የመረጥንበት ምክንያት እንደምታውቁት ዛሬ በዓለ ሆሳዕና ነው። ስለ ሆሳዕና አንድ ሁለት ነገሮች ነግሬያችሁ ነው ወደ ትምህርቱ የምመጣው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ለወትሮው ከሚቀበለው ሰው በቁጥር በጣም ብዙ ሕዝብ ተቀብሎት ነበር። የዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ ታላቅ ዝማሬ አቅርበውለታል። ሌላ ቀን ከሆነው በላይ በዚህ ቀን እንዲህ አይነት ምስጋና፣ እንዲህ አይነት አቀባበል ለክርስቶስ ሊደረግለት የቻለበት ምክንያት ምንድን ነው ካላችሁ፣ ከአንድ ሳምንት በፊት ክርስቶስ አንድ ትልቅ ተአምር አድርጎ ነበር። ይህ ተአምር አልዓዛርን ከሞት ምን ያለበት ያስነሳበት። ይህ ተአምር ከቢታንያ ያሉ ሰዎች ክርስቶስን ተከትለው ወደ ኢየሩሳሌም እንዲመጡ፣ ሲገባ ደግሞ እየመጣ ነው የሚለውን ዜና ሲሰሙ አብዛኞቹ የቢታንያ ሰዎች ስለነበሩ እዛ ያደረገውን ተአምር በዓይናቸው ስላዩ፣ ሌሎች ደግሞ የተአምራቱን ዝና ስለሰሙ የዘንባባ ዝንጣፊ ይዘው ሆሳዕና በአርያም ብለው አመሰገኑት። ከዚህም በኋላ በተለይም ከቢታንያ የመጡ አልዓዛርን እንዴት እንዳስነሳው ያዩ ሰዎች ደግሞ ይመሰክሩለት ነበር ይላል ዮሐንስ ወንጌል ምዕራፍ 12። ስለዚህ በሆሳዕና ዕለት የተዘመረው መዝሙር ምክንያት ክርስቶስ አልዓዛርን ከሞት ምን ስላለ ነው? ስላስነሳ ነው። እንደውም በአብዛኞቹ ኦሪየንታልም ኢስተርን ኦርቶዶክስ አብያተ ክርስቲያናት የትናንትናው ቅዳሜ ማለት ነው፣ ዛሬ እሑድ ነው አይደለም? የትናንትናው ቅዳሜ ዛሬን ሆሳዕና ፓልም ሰንዴ ብለው ያከብሩታል። የትናንትናው ቅዳሜ ግን ላዛረስ ሳተርዴ ተብሎ ነው በብዙ አብያተ ክርስቲያናት የሚከበረው። የአልዓዛር ቅዳሜ ይባላል። በእርግጥ ከሳምንት በፊት ነው አልዓዛርን ያስነሳው፣ ግን ለምስጋናው ዋነኛ ምክንያት የአልዓዛር ከሞት መነሳት ስለሆነ አልዓዛርን በሰፊው በዛሬ ትምህርታችን እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ቅድም ስለ ሆሳዕና ብዙ ትምህርት ተምረናል። ግን እኔ አንድ ሁለት ቁም ነገሮች ብቻ ልናገርና ወደ ትምህርታችን እንመጣለን። የሆሳዕናን በዓል አስመልክቶ ጌታን ተሸክማ ወደ ኢየሩሳሌም የገባችው እና በቤተ መቅደስ ሲዞርም እንደዚሁ የተሸከመችው ማን ነበረች? አህያ ነበረች። ክርስቶስ በአህያ ላይ ነው የተቀመጠው። ንጉሥሽ በአህያ ላይ ትሁት ሆኖ ይመጣል። እኔ እንግዲህ በእድሜ በአህያ ላይ ሄደ ንጉሥ አይታችኋል? ኢትዮጵያ ውስጥ አይታችኋል? አልተወለዳችሁም መሰለኝ። እኔ ግን ከእናንተ በፊት ነው። በአህያ ላይ ንጉሥ መቀመጥ ማለት የመጨረሻ መዋረድ ነው። ይህን በአህያ ላይ ዓለም ላይ አለ በተባለው መኪና ነው አይደል ነገስታት የሚመጡት? አዎ፣ ከአገሪቱ ኢኮኖሚ ጋር በማይመጣጠን ወጪ ወጥቶ በጣም በቅንጦት መኪናዎች ነው ነገስታት የሚሄዱት። ክርስቶስ ግን በምን ላይ?
በአህያ ላይ ወጣና የዚህን የአህያ ታሪክ ስሰማ እኔ ሌላ አህያ ትዝ ይለኛል። አህያ ያነሷል አይደል? አነሰው እኔ አንድ አህያ ትዝ ትለኛለች። እቺ አህያ ማን መሰለቻችሁ? ንግግር ያደረገች አህያ ነች። በኦሪት ዘኍልቍ ምዕራፍ 22 እና 23 ላይ በለዓም የተባለ የእግዚአብሔር ነቢይ በአህያ ላይ ተጭኖ በውስጡ ክፉ ነገር እያሰበ መንገድ ጀመረ ይላል። ልብንና ኩላሊትን ደግሞ ማን ይመረምራል? ስለዚህ የበለዓምን ክፉ ሐሳቡን አውቆ እግዚአብሔር መልአኩን ልኮ ከመንገድ አስቆመው። በለዓም እንግዲህ ሀብተ መርገም የተሰጠው በጸጋው ነቢይ ነው። በነገራችን ላይ የበለዓም ትንቢት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ ስለ ክርስቶስ ትንቢት የተናገረ ነቢይ ነው። ከእግዚአብሔር መንፈስ አለ፣ ጸጋ ነው። ግን ደግሞ ክፉ ሰው ነበረ፣ ገንዘብ ደግሞ ይወድ ነበር። ለዓለም ኃጢአት ያስተዋወቀ ነቢይ ነው። በሚያሳዝን ሁኔታ የበለዓም ምክር የሚባለው ዛሬ ዓለምን ያጥለቀለቀው ፖርኖግራፊ የበለዓም ሐሳብ ነው። አይዲያው መጀመሪያ እሱ ነው። መጽሐፍ ቅዱስ ላይ የምናገኘው ባላቅ ለተባለ ለአሞራውያን ንጉሥ ምን አለው? ሴቶችን እርቃናቸውን አድርገህ መንገድ ላይ ጣዖት አስይዘህ አቁማቸው። እስራኤላውያን እርቃናቸውን ሲያዩ በዝሙት ተታለው አምላካቸውን ይክዳሉ፣ ለጣዖት ይሰግዳሉ። ይሄ የበለዓም ሐሳብ እና በጣም ክፉ ሰው ነበር በለዓም። እና ይህንን በለዓም የተባለ ነቢይ ጭና አህያይቱ ስትሄድ ከፊት ለፊቷ የእግዚአብሔር መልአክ ተቋቋማት ይላል። ቆሞ አየች። በለዓም አላየም፣ አህያይቱ ግን አየች። ስለዚህ ቆመች፣ ተኛች ይላል። ተንበረከከች። በለዓም በላይዋ ላይ ነው ያለው። አልሄድ ስትለው ተነሳና መታት። ሲመታት መልአኩ ለአህያይቱ አዘነና ፈቀቅ አለ ይላል። ለሁለተኛ ጊዜ እግዚአብሔር መልአክ በግራም በቀኝም ማለፊያ በሌለበት በጠባብ መንገድ ላይ ግንብ ባለበት ቦታ ላይ ቆሞ በለዓምን አስቆመ። አህያይቱ አሁንም አየች፣ በለዓም ግን አላየም። ይህን ጊዜ አህያይቱ ፈርታ ይላል የበለዓምን እግሩን ከአጥሩ ጋር አጣበቀችው፣ ከግንቡ ጋር አጣበቀችው። በለዓም አልቻለም፣ ንዴቱን ትንሽም አመመው። ስለዚህ ወረደና አህያይቱን ባለ በሌላ ኃይሉ ደበደባት። አላዘነላትም። በለዓም ለአህያይቱ ባያዝንም እግዚአብሔር ግን አዘነላት። አዝኖም አልቀረም፣ አንደበቷን ከፈተው። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ እንዳለው ቅዱስ ጴጥሮስ አንደበት አውጥታ ስለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩም? ምን አለችው? ስላላገጥሽብኝ ነው አለ። ምን ስላልሽብኝ ነው? ሰይፍ በእጄ ቢኖር ኖሮ እገልሽ ነበር አለ። እኔ በጣም የሚገርመኝ መልስ መስጠቱ። አህያ ሲያናግራችሁ መልስ ትሰጣላችሁ? አሁን ከዚህ ጉባኤ ወጣችሁ ቤት ስትገቡ ውሻ እንዴት አመሸን እግዚአብሔር ይመስገን ትላለህ? አይምሮ አይነካም እንዴ? መደንገጥ እኮ አለበት። ጭራሽ ይወያያል። ስላላገጥሽብኝ ነው። ሰይፍ በእጄ ቢኖር ኖሮ ሲደፍንብህ ከአህያ ጋር ዲስከሽን ትጀምራለህ። አዎ ሰው ልቡ ሲደፈን እንደዚህ ነው። ቆሞ ያናግራል። ከዛ ምን አለችው? እስከ ዛሬ ድረስ እንዲያደርግ ዘንድ ልማዴ ነው ወይ አለችው። ማለት እንዲያደርግ ይባቃለ ወይ ስትለው አይ የለም አታውቂም። ከዚህ በፊት ሳውርታ ታውቃለች። በጣም ይገርማል። ሰው መንፈስ እግዚአብሔር ሲርቀው እንደዚህ ያለ ንግግሩ አላስደነቀው። እኔ አሁን ለምን አነሳው? በሆሳዕና ዕለት አህያ ያነሳው አህያን አህያ ስለሚያነሳው አይደለም። በለዓምን የተሸከመች አህያ እንድትናገር እግዚአብሔር ማድረግ ይችላል አይችልም? ከቻለ እኔ እንዲያናግርልን የምፈልገው ክርስቶስን የተሸከመችውን አህያ የተረገመውን በለዓምን ተሸክማ አንደበት አውጥታ አህያ ተናግራለች። ክርስቶስን የተሸከመችው አህያ ምን ተሰምቷት ይሆን? የኪሩቤል ክብር እኮ ነው የተሰጣት። በምድር ያለች ኪሩቤል ከእንስሳት መሃል ሆና ሰማይንና ምድርን የያዘውን አምላክ ነው የተሸከመችው። አረ እንዴት ቻለችው? ራሱ የማይቻለውን አምላክ እኮ ነው የተሸከመችው። እንዴት አይነት ክብር ነው! ፈጣሪ በላይዋ ሆኖ ምንድነው የተሰማት? እርሱ በእርግጥ የተሸከሙትን የሚሸከም አምላክ ነው። የሚከብድ አይደለም፣ የሚከብድ ሸክም አይደለም። እንኳን እሷ ኪሩብ ራሱ ሲሸከሙት ችለውት አይደለም። ማይረገ መላእክትን ጫማ አድርጎ ይኖራል ይላሉ አባቶቻችን። መላእክት ሲሸከሙት እንደ ጫማቸው ነው እንጂ ችለውት አይደለም። ጫማችን አሁን እንሸከማለን ወይስ ይሸከመናል? መልሱ እስቲ። እንሸከማለን ወይስ ይሸከመናል? ተስማሙ። መጀመሪያ እንሸካከማለን አይደል? ይሸከመናል እንዳንል አንጠልጥለን የምንዞረው እኛ ነን አይደል?
ስለዚህ እንደ ጫማ ነው መላእክት የሚችሉት አይደል? መላእክት እንኳን ሊሸከሙት የማይችለውን አምላክ ተሸክሞ መሄድ ምንድነው ስሜቱ? ይህች አህያ በዙሪያዋ እየተነጠፈላት እላይዋ ላይ ስላለው ክርስቶስ ተብሎ ክርስቶስ በላያችን ሲሆን የናቁን ሁሉ ያከብሩናል። አህያ እኮ ዱላ ነበር መስተንግዶ አይደል? አቀባበል በዱላ ነበረ። እላይዋ ላይ ክርስቶስ ሲኖር ግን ተነጠፈላት። የተነጠፈውን ጨርቅ የረገጠው ክርስቶስ ነው። እሷን መልሱልኝ። ክርስቶስ በአንተ ላይ ሲሆን የናቁ ሰዎች ያነጥፉላል። ለአንተ ኧረ እንኳን አንተ የተቀመጥክባት አህያ መሬት ልትነካ አይገባትም ብለው አነጠፉልን ልብሳቸውን ይላል። እግዚአብሔር ከኛ ጋር ሲሆን የናቁን ሁሉ ያከብሩናል። ዱላ የሰነዘሩብን ሰዎች ዘንባባ ይዘው ያጅቡናል። ከኛ ጋር ማን ሲኖር? እግዚአብሔር ከሁላችን ጋር ይሁንልን። የመጀመሪያው ትምህርት ይሄ ነው። ሁለተኛው እችን ተናግሬ ወደ ዋናው እመጣለሁ። አህያን ፈታችሁ አምጡልኝ አለ ክርስቶስ። ካልጠፋ እንስሳ እኔ በተለይ እንደ ኢትዮጵያውያን እኮ አህያ አቢዩዝ የሚያደርግ የለም ታውቃላችሁ። እንደኛ አህያ የሚያሰቃያል እንዴ? ውጭ ሀገር የአህያ ጡረታ አለ ታውቃላችሁ፣ ሰምታችኋል። አህዮች ተሸክመው በጣም ከሆነ ሰዓት በኋላ ጉልበታቸው ሲያበቃና መንቀሳቀስ ሳይችሉ ሲቀሩ መጦሪያ ቦታ ተዘጋጅቶ እስኪሞቱ ይቀመጣሉ። እኛ ሀገር አሸክመን አፍግተን መጨረሻ ላይ ጅብ እንዲበላቸው ምን አይነት ግፍ ነው! ምን አይነት ግፍ! እና ሸክም የበዛባት እንስሳ ነች አህያ። ምን እያለን ነው? ክርስቶስ ነው በአህያ ላይ መቀመጡ ምንድን ነው ሊነግረን የፈለገው? ለአህዮች ነው መልእክቱ። እነሱ እንደውም መጽሐፍ ቅዱስ አያነቡ። አንድ አህያ አግኝታችሁ ብትጠይቁት የሆሳዕናን ታሪክ አያውቀውም። ያውቀዋል? የተጻፈው ለማን ነው? ለእኛ ነው። እናንተ ሸክማችሁ የከበደ ወደ እኔ ነው እኔም ማሳርፋችኋለሁ እያለ ያለው ለአህዮች አይደለም ለእኛ ነው። አህያ ሸክም ጀርባዋን አቁስሏታል። እኛስ ኃጢአት አላቆሰልንም ወይ? ሸክም በዝቶብናል። ሰውነታችን ተላልጧል። ስለማይታይ ነው እንጂ የኃጢአት ቁስል ቢታይ ተጋግጠናል እኮ። ሸክማችን በዝቷል። ክርስቶስ ምን አለ? እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ማሳርፋችኋለሁ። እኔ ሸክሜ ቀሊል ነው ቀንበሬም ልዝብ ነው፣ እኔን መሸከም አይከብድም አለ። ስለ አህያ አይደለም ለእኛም። ሸክሜም ቀሊል ነው ቀንበሬም ልዝብ ነው፣ እኔ የዋህ በልቤም ትሁት ነኝና ከእኔ ተማሩ አለ አምላካችን። ስለዚህ በዛሬው ዕለት አህያን ለማጽናናት አይደለም ይሄ ታሪክ የተጻፈው። እንደ አህያ የኃጢአታችን ሸክም የበዛብን እኛ ነንና አምላካችን ሁላችንን ሸክማችንን ያሳርፍልን። አምላካችን ልዝብ የሆነ ቀንበሩን ያሸክመን። እሱም መሸከም አይከብድም። ትእዛዛቱ ከባዶች አይደሉም እንዳለ ቅዱስ ዮሐንስ በመልእክቱ ማለት እግዚአብሔር ስትሸከመው የሚቀልህ አምላክ፣ እሱን መሸከም አይከብድም። የሚሸከሙትን የሚሸከም አምላክ ስለሆነ ማለት ነው። ስለዚህ በዚህ ዕለት ፈታችሁ አምጡልኝ አላቸው ለደቀ መዛሙርቱ። እዚህ የምታዩቸው አባቶቻችን ካህናት ናቸው። ማሰረ ኃጢአት የሚፈቱን፣ ከኃጢአት ማሰሪያ የሚፈቱን አምጡልኝ ፍቱና አላቸው ለካህናት። ፈተው ያመጡናል ከኃጢአት እስር ማለት ነው። ከማይሰራ ኃጢአት ፈተው ያመጡታል። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። ለማ ምን ያደርግለታል ግን ያስፈልጉታል። አይገርምም? እግዚአብሔር እያንዳንዱ ሰው ያስፈልገኛል የሚል አምላክ። ቅዱስ ባስልዮስ ጌታ ሆይ ያንተ አምላክነት ለእኔ ያስፈልገኛል እንጂ የኔ ፍጡርነት ለአንተ አያስፈልግህም ይላል። ምንም አንጨምርለትም፣ የምንቀንስበት ነው እንጂ ያለው። እግዚአብሔር ግን እያንዳንዱን ሰው አምጡልኝ ለጌታ ያስፈልጉታል በሉ ብሎ ወደ ራሱ የጠራበት ዕለት ነው። ሁላችን ለክርስቶስ እናስፈልገዋለን። አምላካችን ሁላችንን ወደ ቤቱ ይመልሰን። ወደ ርዕሳችን ልመልሳችሁ። አልዓዛር ሆይ በሉ እስኪ ወደ ውጭ ና። በዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 1 ጀምሮ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በዕለተ ሆሳዕና መዝሙር እንዲዘመርለት ብዙዎች እንዲያመሰግኑት ምክንያት የሆነ ሰባተኛውን ተአምር አደረገ። የመጨረሻውን ተአምር፣ ትልቁን ተአምር አደረገ ክርስቶስ። አልዓዛርን 4 ቀን ከሆነው በኋላ ከሞት ምን አለው? አስነሳው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ላይ ሲጀምር እንዲህ ብሎ ነው የሚጀምረው። አምላካችን ኢየሱስ ክርስቶስ ገና አልዓዛር እንደታመመ ነበር መልእክት የደረሰ። ከማርያም እና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ነበረ። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች።
ወንድሟ አልዓዛር ታሞ ነበር ይላል። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ ክርስቶስ ላኩበት። እስኪ በሉ የምትወደው ታሟል ብለው ላኩበት። ሰው ሲታመምባችሁ ለክርስቶስ ይንበሉት። እሺ ወደ ቤተ መቅደስ መጣችሁ ጌታ ሆይ የምትወደው ምን ብሏል? የምትወዳት ገሊት ታማለች በሉ። ጸሎት ነው። ግን ንግግራቸው ቅርበት ያሳያል። ከክርስቶስ ጋር ይሄ ቤተሰብ የተለየ ቅርበት ነበረው። ክርስቶስም አልዓዛርና ማርታና እህቷን አልዓዛርንም ይወድ ነበርና ይላል። ክርስቶስ ሁሉን ይወዳል፣ መፍቀሬ ሰብ ነው። በተለይ ግን ከዚህ ቤተሰብ ጋር የጠበቀ ግንኙነት ነበረው። ይህንን የምናገኘው በሉቃስ ወንጌል ምዕራፍ 10 ላይ ነው። ክርስቶስ ቤታቸው ገብቶ ተስተናግዷል። ቤታቸው ገብቶ ቁጭ ብሎ ተመልከቱ፣ አብሮ አስተምሯቸዋል። በቤታቸው ተገኝቶ ክርስቶስ ወደ ሁላችን ቤት ይግባልን ሳይንቅ ማለት ነው። ማርያምና ማርታ የተባሉት እህትማማቾች የአልዓዛር እህቶች ቤት ክርስቶስ ገባ። እንደውም ያን ቀን የሆነው በጣም የሚገርም ነገር ነው። ክርስቶስ ገብቶ ቁጭ ሲል ሁለቱ እህትማማቾች ማርያምና ማርታ ክርስቶስን እንዴት እንደሚያስተናግዱ አስበው አቅደው ውሳኔ ላይ ደረሱና በመሰላቸው መንገድ ክርስቶስን አስተናገዱት። ማርያም ቁጭ ብላ የጌታን ቃል ምን ትል ነበር? ትሰማ ነበር። ማርታ ግን ለክርስቶስ የሚያስፈልገውን ምግብ ልታዘጋጅ ወደ ጓዳ ገባች። እስቲ ልጠይቃችሁ፣ ከሁለቱ ከጌታ ስር ቁጭ ብሎ ከመማርና ጓዳ ገብቶ ከመስራት ጥሩ ያደረጉት ማን ነው? ማንኛቸው ናቸው? ትክክል ጓዳ የገባችው ነች ወይስ ቁጭ ብላ የተማረችው ነች? አታስመስሉ። እስቲ ልጠይቃችሁ፣ ቤት እንግዳ መጣ። እህት ያላችሁ እስቲ እጃችሁን አውጡ። ሴቶች ብቻ እህት ያላችሁ አውርዱ። ቤት እንግዳ መጣ። እንግዳው ሲመጣ እህታችሁ ጓዳ ገብታ ብትሰራ ነው የሚሻለው ወይስ ከእንግዳው ጋር ቁጭ ብትል ነው? ታለለም ነው ወሻሻለ። አንቺ እንደውም እንግዳ ሲመጣ ከእንግዳ ጋር ቁጭ የምትይው ነገር አለ ይላሉ ብዙ እህቶች እኮ። ብልጥ መሆንሽ ነው ናግሽ እንጂ ነው የሚሉት። ማርያም ቁጭ ብላ ከጌታ እግር ስር ቁጭ ብላ ትማር ነበር። ማርታ ገብታ ብዙ ድስት አይልም ቃሉ ግን ጸላዋን ሳይሆን ብዙ ድስት የጣደች ይመስለኛል። በቃ አንዱን ስትለው አንዱ ያራል፣ እንዲህ ስትለው በቃ ምርር አላት። ማርያም ግን ቁጭ ብላ ከጌታ እግር ስር ምን ትል ነበር? ትማር ነበር። ይህን ጊዜ ብላ አሮን ሲላት መጣችና ወገቧን ይዛ ይመስለኛል አነጋገሯ። እኔ ብቻዬን እንድሰራ እህቴ ስትተወኝ አይገድህም አለችው። እኔ ብቻዬን እየፈጋው እህቴ ስትተወኝ አይገድህምን? እንድታግዘኝ ንገራት አለችው ክርስቶስ። ክርስቶስ መለሰላት፣ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች፣ ከእርሷ የማይወሰድባት ማለት። ክርስቶስ ማርያምን አመሰገናል። ግን በትክክል ካያችሁት እንግዳ ቤት ሲመጣ ከእንግዳ ጋር ከመቀመጥ ይልቅ እንግዳውን ማስተናገድ ነው ጥሩ ስራ የሚሆነው። ታዲያ ለምንድን ነው ይችኛይቱን ያመሰገነው ክርስቶስ ካላችሁ፣ እነሱ ቤት እኮ የመጣው እንግዳ ተራ እንግዳ አይደለም፣ ሰማያዊ እንግዳ ነው። ድጋሚ ላይመጣ የሚችል እንግዳ ነው። ክርስቶስ ቤት መጥቶ ወጥ ልስራ ትላለህ እንዴ? የእሱን ቃል ለመስማት እንዴት እንደሚጓጉ ሰዎች አታውቅም? በዋለበት እየዋሉ ባደረበት እያደሩ ረሃብ እያሰቃያቸው ጭምር ከጠዋት እስከ ማታ ፀሐይ የመታቸው ከአፉ የሚወጣውን ቃል ከአፉ የሚፈሰውን ሞገስ ለማየት የሚጓጉለት ክርስቶስ ቤቷ ድረስ መጥቶ እንዴት ጓዳ ትገባለች? ይሄንም ያሳዝነው ክርስቶስ መሆኑ እኮ ነው። የእኛን የኃጢአተኞቹን ቃል ይኸው ቁጭ ብላችሁ እየሰማችሁ አይደል? የክርስቶስ ቃል እኮ የራሱ የእግዚአብሔር ቃል የሚፈውስ የሚያድን ቃል ነው። ይሄን ያልገባት ሙሴ በሲና ተራራ በሰባቱ መጋረጃዎች ውስጥ በሰባቱ መንጦላይት ውስጥ እያለፈ በፍርሃት በመንቀጥቀጥ የሰማውን ቃል የአብን ቃል ቤቷ ድረስ መጥቶ ወጥ ሰራለሁ ብሎ ዞር ማለት እንዴት ያለ ነገር! ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ለሱ ምግቡ መጠጡ እኮ የኛ መመለስ ነው። ሀጥ አመይኔስ እንባው ሰቲ ኃጢአተኛ ሲጸጸት እንባውን ጠጣለሁ ይላል። የክርስቶስ ምግቡ የኛ ንስሐ ነው። ጆሮ ሰተን ቃሉን ስንሰማ እንደበላ ይቆጥረዋል። ሳምራይቷን ሴት አስተምሮ ና ምግብ ብላ ሲሉት ምን አለ? እኔ ሌላ የምበላው ምግብ አለኝ። የኔ ምግብ የላከኝን ስራ አድርግ ዘንድ የክርስቶስ ምግቡ እኛን ማስተማር።
እና ማርታ ይህንን አላወቀችም። ጓዳ ገብታ ሙያዋን ልታሳይ እርግጠኛ ነኝ ባለሙያም ትመስለኛለች። ዝም ብዬ ሳስብ በጣም ባለሙያ ነገር ትመስላለች። እና እንደ እንትን ነው ለማሳየትም ጭምር ማለት እህትማማች ስንሆን እንደ አንድ አይነት እንዳንመስል ልዩነት አለን ለማለት ይመስላል። አላስቻላት ድስቱን እንዲህ ስትል አላስቻላት። ማርያም ቁጭ ብላ ስትማር ማርታ ታልከነከነች። ወገቧን ይዛ በቁጣ መጣች። እኔ እንድሰራ ስትተወኝ እህቴ ስትተወኝ አይገድህምን? እንድታግዘኝ ንገራት ብላ እህቷን አሳጣቻት። ቃለ እግዚአብሔር የማይማር ሰው አሽሙረኛ። ቀስ አድርጋ እህቷን ጠርታ ና ያግዥኝ እንጂ ማለት ይቻላል አይቻል? እሷ ግን መታገዝ አይደለም የፈለገችው፣ እህቷን ማዋረድ ነው። ማን ፊት? ክርስቶስ ፊት። እኔን ብቻ ስትተወኝ አይገድህም? እቺ ኮምፕሌክስ እኮ እኛም ጋር አለች። ቤተክርስቲያን አገልጋዮች እንደዚህ ችግር አለ። አሁን ይህን ጉባኤ ለምሳሌ ድንኳን የጣላችሁ ወንበር የደረደራችሁ የለፋችሁ ከጠዋት ጀምሮ ምናልባትም ከማታ እዚህ ያመሻችሁ ልጆች አላችሁ። ከእናንተው ጋር ማህበር የሚያገለግሉ ልጆች ከትናንት ጀምሮ ሳይመጡ ዛሬም ጠዋት ድርሽ ሳይሉ የጉባኤው ሰዓት ሲደርስ አበሻ ቀሚሳቸውን ሽክ ብለው ሲመጡ ደስ ይላል። መጣሽ ነው የምትሉት። አንቺማ ነይ ችግር የለውም እኔ እንድሰራ እህቴ ብቻ ስትሆኝ አይገድም የሚለው ስሜት ይሰማል። አንተ ስታገለግል ያላገለገሉ ሰዎች ያናድዱሃል። እዳ አለብን እንዴ እኛ ብቻ ነን እንደ በሰዓት የምንመጣው እኛ ብቻ ነን እንደ የምናደርገው የሚል ስሜት የማርታ ስሜት ነው። እንረዳታለን። ግን ይህንን የሚያመጣው ቃል እግዚአብሔር ሲጎደል ነው። የክርስቶስ ቃል ውስጥ ሲገባ እንደዛ አትሆን። ከሰሰቻት እህቷን። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትቸገሪያለሽ፣ ትታወቂማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ከእርሷም አይወሰድም። አጋንንት በከንቱ ውዳሴ የማይቀሟትን ቁጭ ብሎ መማርን መርጣለች፣ ከእሷ አይወሰድባትም ማለት። እዚህ ላይ ማርያም ምን ብላ መልስ ሰጠች? የሚገርማችሁ እኔ ብቻዬን ስሰራ እህቴ ስትተወኝ ለምን ዝም ትላለህ ብላ ስትከሳል፣ እንዴ እኔ እንዳንቺ ወጥ መስራት አቅቶ የመሰለሽ? ዋናው ቃሉ ይበልጣል ብዬ ነው አላለች። ዝም ምን ያለች? ምናልባትም አልሰማቻትም። በሆዷ ተናዳ ቆይ ጌታ ሂድና ልክልክሽን ነው ነግርሽ እያለችው እንዴ። አንዳንዴ እኮ እኛ ዝም ስንል እያጠራቀምን ነው ስድብ አይደል? ይሄን የምታውቁት ጸጥ ብለን እንሰማና የሆነ ቀን ካመጣሽውማ ነው አይደል ብንለው ከፋይል አውጥተን ነው የምንሳደበው። አባታችን አባ ሕርያቆስ ምን ይላል? ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ። አፏ ብቻ አይደለም ዝም ያለው ልቧም ምንም ክፉ ቃል ክፉ ሐሳብ እንኳን አልነበራትም። ውስጧ ጸጥ ብሎ ነበር። የማንን ቃል ስለሰማች? የክርስቶስ። እኛ አሁን አራስ ነብር የምንሆነው ቃል እግዚአብሔር ስለጎደለን እኮ እንኳን ተናግረው ገላመጡ ይብለን ለጸብ የምንነሳሳው ቃል ውስጣችን ስለሌለ ነው። ቃሉን አምላካችን ወደ ልባችን ያስገባልን። እነዚህ የትማማቾች እንግዲህ ቤታቸው ጌታን ያስተናገዱ፣ ያቺም ወጥ ልትሰራ የሞከረች፣ ይችም ደግሞ ቃሉን የተማረች እህቶች ወንድማቸው አልዓዛር በጠና ታመመ። ጌታ ወይ የምትወደው ታሟል ብለው ለክርስቶስ ላኩበት። የምትወደው ታሟል። ብዙ አይነት አለ። ለክርስቶስ መልእክት የላኩ ሰዎች አሉ። ቃል ብቻ ተናገር ልጄ ምን ይላል ይድናል ያላለ። ጌታ ወይ ወደ ቤቴ መጥተህ ልጄን ፈውስልኝ ያላለ። እነዚህ እህቶች ግን ናና ፈውሰውም አላሉ፣ እዛው ቃል ተናግረ ፈውሰውም አላሉ። የምትወደው ታሟል፣ የምታደርገውን አንተ ታውቃለህ። ክርስቶስ ዝም አለ። ይገርማቸው። ታሟል ሲሉት ዝም አለ። አንድ ቀን፣ 2 ቀን፣ 3 ቀን ከረመ። በዚህ መሃል አልዓዛር ሞተ። አልዓዛር ሞቶ 4 ቀን እስኪሞላው ድረስ ክርስቶስ አልሄደ። ለቅሶ ሰልስቱ አለፈ። ተቀብሮ ማለት ነው። 4 ቀን እስኪሆነው ጠበቀ ክርስቶስ። ምክንያት አለው። ክርስቶስ ተቀብረህ እንድትቆይ የሚፈልገው መነሳትህ ተአምር እንዲሆን ሲፈልግ 3 ቀን ወይ 2 ቀን ሆኖት መጥቶ ቢያስነሳው አይ መጀመሪያም እኮ አልሞተም ነበር፣ ትንፋሹን በደንብ ቼክ አላረጋችሁም ነው የሚለው ሰው። በደንብ መሞቱ ብቻ ሳይሆን መበስበሱን እስኪያውቁ ድረስ ስንት ቀን ቆየ? 4 ቀን። ከ4 ቀን በኋላ ወዳጃችን አልዓዛር ተኝቷል፣ ልቀሰቅሰው ሄዳለሁ አለ ጌታ። እስኪ በሉ ወዳጃችን አልዓዛር ተኝቷል፣ ምን ልለው ሄዳለሁ? ሐዋርያም ምን አሉ? አይ ተኝቶ እስከሆነ ጥሩ ነው አሉ፣ ያልፍለታል። አልገባቸውም። ደገመው ክርስቶስ። አልዓዛር ሞቷል ይላል።
ልናየው እንሄዳለን አለ። እዚህ ላይ ትትናውን አያችሁ። ከሞት ላስነሳው ሄዳለሁ አላለ። ከሞት ላስነሳ ሄዳለሁ አላለ። እና እንሂድ ወደ ቢታንያ አላቸው። ከቢታንያ ደግሞ ክርስቶስ አይሁድ ሊገሉ ድንጋይ አንስተው አምልጦ ተሰውሮ ነው የመጣው። አሁን ተመልሼ ወደዛ ልሂድ ሲል ደቀ መዛሙርቱ ኧረ ሊገሉ ይፈልጋሉ፣ ተመልሰ እንዴት ወደዛ ትሄዳለህ? አይ እሄዳለሁ አለ ክርስቶስ። ይህ ጊዜ በቃ እኛም ከእሱ ጋር እንሞት ዘንድ እንሄዳለን አለ ቶማስ። በቃ እንግዲህ እሱ ወስኗል። አብሮ መኖር አብሮ ለመሞት ነው አይደል? በዋለበት ውለናል፣ ባደረበት አድረናል። አሳና እንጀራ ሲያበረክት በልተናል። ምን ይደረጋል እንግዲህ አብሮ መሞት ነው ብለው ተስፋ ቆርጠው ተያይዘው ሄዱ። ክርስቶስ አልዓዛር በሞተ በአራተኛው ቀን ወደ ቢታንያ መጣ። አይሁድ በነገራችን ላይ የለቅሶ ባህላቸው ከኛ ጋር በጣም ተመሳሳይ ነው ከኢትዮጵያውያን። ወይ ድንኳን ዳስ ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶ የሚያደርጉት፣ ሰርግም ለቅሶ። እና ጌታ ወደ ቢታንያ መጣ። ሲመጣ ከውጪ የተቀበለችው ማርታ ነበረች። ማርያም ከእንግዶች ጋር ቁጭ ብላ ነበር። ይሄ ነው የሚገርመኝ። ማርያም ከማን ጋር ቁጭ ብላ ነበር? ማርታ ግን ታስተናግዳለች። እንዲህ መስተንግዶ የሚወድ ሰው አለ እንኳን አለ የለም። እንዲህ ጉባኤ ላይ የሚያቆነጠንጠው ሰው አለ። ደህናውን ማይክሮፎን መጥቶ የሚል ማለት ላለመማር እኮ ነው። ማስተናገድ አንዴ ያልመድብህ፣ አንዴ ማስተባበር ከለመድ አስተባባሪ ሆነ ነው። በቃ ትቁነጠነጣለች። ማርያም ከእንግዶች ጋር ቁጭ ብላለች። ማርታ ግን ወጥታ ተቀበለችው። እንዳየችው አለቀሰች አለቀሰች። ጌታ ወይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ወንድሜ ባልሞተ ነበር። አንተ በየት ኖረ ቢሆን? ክርስቶስ አንተ በዚህ ኖረ ቢሆን የሚባል ነው እንዴ? አይደል? እሱ የሌለበት ቦታ አለ የለም። አንተ እዚህ ብትኖር ኖሮ አይባልም። ለእግዚአብሔር ነበር እኮ። ማን ሆነና ነፍሱን ከስጋው የለየው በስልጣን? ጌታ ወይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለች። ውስጡ ፍቅርም አለ፣ ወቀሳም አለ፣ እምነት አለ። እንደነገርን ብትመጣ ተፈውሰው ነበር። እምነት ነው አይደል? አዎ። ምን ነው ዘገየህም አለው አይደል? አዎ። ቀድመ ብትመጣ ኖሮ አሁንማ ከሞተ በኋላ ምን ዋጋ አለውም አለው። ክስም አለው። አለቀሰች። ጌታ ሆይ አንተ በዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበረ አለችው። ክርስቶስ መለሰ፣ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ይነሳል አለ። ማርታ መለሰች፣ በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለች። መቼ? አውቃለሁ። ልክ ነው። እሱማ በመጨረሻው ቀን ፈሪሳውያን ወገን ናቸው። እነሱ ያውቃሉ፣ ያምናሉ። ወንድምሽ ይነሳል ሲላት በመጨረሻው ቀን ሙታን ሁሉ ሲነሱ ወንድሜም አብሮ እንደሚነሳ አምናለሁ አለች። ክርስቶስ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ነው አለ። በመጨረሻው ቀን መጥቶ ዓለምን ሁሉ የሚያስነሳው ማን ነው? ክርስቶስ ነው። ትንሣኤና ሕይወት እኔ ነኝ፣ እኔ እኮ ነኝ በመጣው ያንንም የማስነሳው እኔ ነኝ፣ አሁንም ላስነሳው እችላለሁ ማለት ነው። ትንሣኤና ሕይወት እኔ ነኝ። ምን ትንሣኤ ትጠብቂያለሽ? እኔ ትንሣኤ ፊትሽ ቆሜ። ምን ሕይወት ትጠብቂያለሽ? ሕይወት ክርስቶስ እኔ ከፊትሽ ቆሜ ምን ትጠብቂያለሽ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንንስ ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ተመልከቱ፣ ጥያቄና መልስ። ክርስቶስ የጠየቃት ምንድን ነው? እንደማስነሳው ታምኛለሽ ወይ ነው። እየሰማችሁ ነው? እንደማስነሳው በልስ ታምኛለሽ ሲላት የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ይሄ ማለት ከአንበሳና ከነብር ማን ነው ጀግና ሲባል ዝሆን ትልቅ ነው እንደማለት ነው። የተጠየቀው መልሱ ወይ አንበሳ ወይ ነብር ነው መባል ያለ። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ይሄ መልስ እኮ ጴጥሮስን አለት ያስባለ መልስ እኮ አይደለ? ለጌታ ጴጥሮስ ምን አለው? አንተ እኔ ሰዎች ማን ይሉኛል ብሎ መጨረሻ እናንተ ማን ትሉኛላችሁ ሲል አንተ የሕያው እግዚአብሔር ልጅ ነህ ሲለው የዮና ልጅ ስምዖን ይህን ሥጋና ደም አልገለጠልህም፣ በሰማያት ያለ አባቴ ነው። አንተ አለት ነህ ተብሏል። ለምንድን ነው ማርታን አንቺ አለት ነሽ ያላላት? አንቺ አለት ነሽ፣ በአንቺ ላይ ቤተ ክርስቲያንን እሰራለሁ ለምን አላለም?
ጴጥሮስም ያለው የእግዚአብሔር ልጅ ነው፣ እሷም ያለችው የእግዚአብሔር ልጅ ነው። እሷ የእግዚአብሔር ልጅ ያለችው ትንሣኤውን ለመሸሽ ነው። እንደማስነሳው ታምናለች ስትባል የእግዚአብሔር ልጅ እንደሆንክ አምናለሁ አለች። ይህንንም ብላ ሄደች። እህቷን ማርያምን በስውር ጠርታ ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እህቷን ማርያምን በምን ጠርታ? እንዲህ ድንኳን ውስጥ ሰው ተሰብስቧል። ቀስ ብላ አለች። በስውር ጠርታ መምህሩ መጥቷል ይጠራሻል አለች። ታንሾ ካሽኳ ማለት ነው። ለምን መሰላችሁ? ለቅሶ ቤት ውስጥ ብዙ ጸሐፍት ፈሪሳውያን ተሰብስበዋል፣ የክርስቶስ ጠላቶች። ስለዚህ የእሱ ወዳጅ መሆናቸውን ሰው እንዲያውቅ አልፈለገች። ቀስ ብላ አፍራበት እኮ ነው በክርስቶስ። መምህሩ መጥቷል ይጠራሻል አለች። በስውር ጠርታ ሰው ምን እንዳይ። እኔ በስውር መጥራት የነበረባት ቅድም ነው። ቅድም ነግሬያቸዋለሁ። ቤት ውስጥ ወጥ ስትሰራ እገዛ ስታጣ መታ በአደባባይ ጌታ ፊት ከሰሰች አይደል? ማድረግ የነበረባት ብላ ጠርታ አግዢ እንጂ ነበር ማለት ያለባት። እሱ ላይ ክስ ነው ያቀረበችው። አሁን ግን በክርስቶስ አፈረች። ሰው ቃለ እግዚአብሔር ውስጡ ከሌለ በጌታ ያፍራል። ማመኑን ማሳየት አይፈልግም። መምህሩ መጥቷል ይጠራሻል ስትላት ማርያም ብን ብላ ከሰው መካከል ተነስታ እየሮጠች ከድንኳን ወጣች። ሊያጽናኑ የመጡት ህዝቡ ሁሉ ወደ መቃብሩ ሄዳ ልታለቅስ ነው፣ አልወጣላትም ሐዘን ብለው ተከትለዋት አብረዋት ወጡ ይላል። ግር ብለው ወጡ። ጌታ ወዳለበት ስትሮጥ ህዝቡ ሁሉ ተከትለዋት ሮጡ። በጣም ይገርማል። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። የእህቷን ንግግር ደገመችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ፣ አለቀሰ። ክርስቶስ መጽሐፍ ቅዱስ ላይ ክርስቶስ እዚህ ቦታ ላይ ሳቀ የሚል የለም። አንድ ቦታ ላይ አለቀሰ ግን የሚል አለ። ኢየሩሳሌምን አይቶ አለቀሰላት። ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ አለቀሰ፣ በመንፈሱ ታወቀ። ሶስተኛ ያለቀሰው የአልዓዛር እህቶች ሲያለቅሱ አይቶ ነው። የእነሱ ለቅሶ አስለቀሰው። በጣም ይገርማል። እኔ ይህንን ሳነብ ምን ትዝ እንደሚለኝ ታውቃላችሁ? ክርስቶስን ያስለቀሰው እነማ ሲያለቅሱ አይቶ ነው። የአልዓዛር የእህቶቹ ለቅሶ አስለቀሰው አይደል? የእመቤታችን ለቅሶን ሲያይ ምን ተሰምቶት ይሆን ክርስቶስ? ዓርብ ዕለት ተሰቅሎ እያለ ስለሱ ስታለቅስ ሲያይ ምን ተሰምቶት ይሆን? ከክርስቶስ ስቃዮች መካከል በነገራችን ላይ እሷ ስታለቅስ ማየቱ አንዱ ነው። እናትህ ስታለቅስ ማየት እንዴት ይሰማል? የአልዓዛር እህቶች ለቅሶ መንፈሱን ያወቀው ጌታ የእመቤታችን ለቅሶ ምን ያህል ተሰምቶት ይሆን? ከ13ቱ ሕማማተ መስቀል ሌላ 14ኛው የጌታ ስቃይ እኮ የእናቱን እንባ ማየት ነው። ታውቃላችሁ? እዛው መስቀል ላይ ሆኖ ታውቋል በመንፈሱ። አለቀሰ፣ እንባውን ማፈሰሰ። አራት አልቅሱ ችግር የለውም አሁን በ5 ደቂቃ ውስጥ አስነሳዋለሁ አላለ። ፍቅሩን አያጠፋውም እኮ ኃይሉ። አለቀሰ፣ እንባውን አፈሰሰ። ህዝቡም እንዴት ይወደው ነበር። ምኑን ስላፈሰሰ? እንባው። ለአልዓዛር ያፈሰሰው እንባውን ነው። ለእኛ እኮ ያፈሰሰው ደሙን ነው። ደሙን ነው። አይሁድ እንባውን ሲያፈስ አይተው እንዴት ወደደውን፣ ደሙን ሲያፈስ አይተው እንዴት ወደደን ግን አላው። አልገባቸውማ። አለቀሰ። ወዴት አኖራችሁት? የት ጣላችሁት አለ ጌታ። እምወደውን አልዓዛርን ወዳጄ የት ነው የቀበራችሁብኝ? የት ነው ያለው ብሎ ጠየቀ ክርስቶስ። ና ብለው ወሰዱት። መቃብሩ ጋር ሄዶ ማልቀስ ፈልጎ መስሏቸው ነው። ክርስቶስ ግን ጉድጓዱ ጋር ሲደርስ ድንጋዩን ክፈቱት አላቸው። መቃብሩ ከፈቱት። አልዓዛር ወደ ውጪ ና ብሎ ተጣራ። ወደ መቃብሩ ሲቀርብ ማርታ ተከተለችው። አረ ጌታ ወይ ከሞተ 4 ቀን ሆኖታል፣ ይሸታል አለችው። በቃ ወንጌል ያልተማረ ሰው ስራው ይሄ።
ይሸታል። ተው ግድ የለህም አለችው። ብታምኚ የእግዚአብሔርን ስራ እንድታይ አልነገርኩሽምን አለ። ገሰጻት። አልዓዛር ውጣ ብሎ ጠራው። ሰው ከሞተ በኋላ እኮ በስሙ ይጠራል። እየሰማችሁ? ሰው ሲሞት ከቤት ሲወጣ ምን ወጣ ነው የሚባለው? ሬሳው። ትንሽ የተማረ ሰው አስከሬኑ ይላል። በስምህ ግን አይጠራህም። ሄኖክ ወጣ ሚል አይገርም? በደቂቃ እኮ ነው። በጣም የምንወዳቸው ቤተሰቦቻችን ልክ ሲሞቱ እንፈራቸዋል። ኧረ እኔ ከሪሳ ጋር አልቀመጥም፣ ወንድሜ ነው እህቴ ነው እንኳን አለ። ለፍተው ደክመው ከሰሩበት ቤት ኧረ ቤታቸው ነው ትንሽ ይቅረሙ እኮ አይባልም። ስንት ሰዓት ነው ቀብሩ ይላል። ገና በሞት እኮ በ10 ደቂቃ እኮ ስንት ሰዓት ነው ቀብሩ? አውጥቶ ለመጣል ማለት ነው። ወኮንኩ ከመ ነዋይ ዘተሐጉለ እንደ ተጣለ ዕቃ ሆንኩ ይላል ነብየ እግዚአብሔር ዳዊት። አውጥተው ይጥሉናል፣ ይረሱሃል። በነገራችን እግዚአብሔር ብቻ እንደማይረሳን ታውቃላችሁ። እዚህ መሀል የሞቱ ዘመዶች ያሏችሁ ሰዎች ከ10 ዓመት በፊት ከ20 ዓመት በፊት ትንሽ ራቅ ያለ ዓመት በፊት የሞቱ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን ወይ ጓደኞቻችን መልካቸው እንደሚጠፋን ታውቃላችሁ። ድምፃቸው እንዴት እንደነበር አይጠፋችሁ? እንዴት ነበር ማየ ድምጿ? ሪከርድ ያደረገ ይሰማል፣ አለዚያ ይጠፋል። እንረሳቸዋለን። በሞቱ በሰባት ቀኑ እኛ ካርታ እንጫወታለን። ስለ ሌላ ጉዳይ ነው የምናወራው። የቅርብ እኮ ናቸው፣ እንረሳቸዋለን። ልጆቻችን ደግሞ የበለጠ ይረሷቸው። የልጅ ልጆቻችን አያውቋቸው። ቅድመ አያቶቻችሁ ታውቃላችሁ? አናውቅ፣ እንረሳሳለን። የማይረሳ ማን ብቻ ነው? አይገርም? ያስነሳዋል። የዛሬ 1000 ዓመት የሞተው ሰው ማንም አያውቀውም። እሱ ግን ያስነሳዋል። አጥንቱ የት እንዳለ ያውቃል፣ ይሰበስበዋል። ለምትረሳን ዓለም ብለን እኮ ነው ማይረሳንን አምላክ እናስቀየመው። ማን ይጠይቀዋል? ሞተ ሰው እንድትቀርብ ያደርግ እገሌን ለምን ታውቀው የሚለዋል የለም። በዕለተ ምጽአት ግን ድሃው ሀብታሙ፣ ጻድቁ ኃጡ፣ ምዕመኑ መናፍቁ አይቀረው ያስነሳው። የሚያስታውሰን እግዚአብሔር ብቻ ነው። አልዓዛር ብሎ ጠራው። በእርግጥ ስም መጥራቱ ጥሩ ነው። ምክንያቱም የሞትከው ሰውዬ ውጣ ቢል ቦታው መቃብር ነው፣ ብዙ ሰው ሞቷል፣ ሁሉም ጥርግ ብለው ይወጣሉ። ይሄ ደግሞ ኪዮስ ነው የሚፈጠረው አይደል? ስለዚህ አድራሻ መለየት ያስፈልጋል። ማን ውጣ አለ? አልዓዛር አለ። ሞክሼ ካለ ይወጣል። የጌታ ቃል አይገርማችሁ? ጠርቶ ሬሳ መጥራት የሚችል ማስነሳት የሚችል ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 የተለቀሰለት። መጀመሪያ ምድር አልቅሳ ቀበለችው ሸኘችው፣ ሲኦል ደግሞ አልቅሳ መለሰችው ይላል። አዲስ ነፍስ አገኘው ብለው አጋንንት ምንገርፈው አገኘን ብለው ደስ ብሏቸው ደህና መግረፊያውን እያመቻችሁ እያለ አልዓዛር ውጣ ብሎ ቀሰቀሰው። እያዩት ሄደ፣ አጓጉቶ አሳይቶ መለሰባቸው። አልዓዛር አፈፍ ብሎ ተነሳ፣ ከነመግነዙ ወጣ ይላል። ከነምኑ ከነመግነዙ እንደተጠመጠመ ወጣ። አልዓዛር ከነመግነዙ ወጣ። ክርስቶስ ሲነሳ የወጣው ከነመግነዙ ነው። መልሱልኝ፣ ከነመግነዙ ነው። መግነዙ ምን ብሎ ትቶ ነው የወጣው። አልዓዛርስ ከነመግነዙ ወጣ። ለምን? ክርስቶስ መግነዙን ትቶ የወጣው ድጋሚ ላይሞት ነው የተነሳው። አንድ የተነሳ አይሞትም አይደል? አልዓዛር ሲሞታል አይሞትም። ስለሚሞት መግነዙ ለሌላ ቀን ያስፈልጋል አያስፈልግም? ስለዚህ አጥቦ ተኩሶ ቁጭ ያደርገዋል። ንብረትም ማባከን አያስፈልግም አይደል? አዎ፣ ድጋሚ ለሱ መግነዝ ማን ይፈልጋል? ስለዚህ ከነ መግነዝ ወጣ። ሊነሳ ሊሞት ነው የተነሳ። ክርስቶስ ግን ላይሞት በኩረ ትንሣኤ የምንለው ለዚህ ነው። ክርስቶስ እሱ ብቻ ነው ላይሞት የተነሳው። ሌሎች ግን ተነስተዋል፣ መልሰው ሞቱ። የሞተ ቀን ያስነሳቸው ሰዎች አሉ። እንዴት ያለ አምላክ ነው! ጎን የሞተ ቀን ያስነሳቸው ሰዎች። ኤልሳ ያረገውን ቅዱስ ኤፍሬም ለዚህ ተረጉመዋል። ከኔ ጋር ናቸው። ኤልሳ የተባለው ነቢይ ከሞተ በኋላ አንድ ሰው ሊቀብሩ ሰዎች በቃሬዛ ተሸክመው ይሄዳሉ እና በቃሬዛ ተሸክመው እየሄዱ እያለ ድንገት ሽፍታዎች መጡ፣ ነፍሰ ገዳዮች ሲመጡ እንቀብራለን ብለንማ እዚሁ አንቀበርም ብለው ሬሳውን ወርውረው ሮጡ።
ይሄ እድለኛ ሬሳ የወደቀው የኤልሳ መቃብር ላይ ነው። የኤልሳ አጽም ላይ ነው። ይህም ሰውዬ ልክ የኤልሳ አጽም ሲነካው ወዲያውኑ ተነሳ። እኔ የሮጠ ይመስለኛል ሳስበው፣ ማለት አደጋ ጣዮች አሉ አይደል? ስለዚህ ድጋሚ ያገኛትን ነፍሱን ለማዳን ያው መሮጡ አይቀርም። ቅዱስ ኤፍሬም ታሪክ ሲተረኩ የጠፋ ሻማ ሌላ ሻማ ይለኩሳል ወይ ይላል። ይለኩሳል። እንዴት እሱ ሞቶ ሙት ያስነሳል? ኧረ ይሄ ነገር ስለ ኤልሳ አይመስለኝም፣ ስለ ክርስቶስ ነው። በሞቱ ሞትን የገደለ በሞቱ ሙታንን ያነሳ ክርስቶስ ነው። አስነስቷቸዋል። ጥቂት ጊዜ ትንሣኤውን መስክረው መልሰው ሞተዋል። የተነሱ ሊሞታሉ፣ ክርስቶስ የተነሳው ላይሞት ነው። አልዓዛር ግን ሊሞት ተነሳ፣ ከነ መግነዙ ወጣ ይላል። ፍቱትና ይሂድ አለ ክርስቶስ። ምን በሉት? ፍቱትና ይሂድ። አቤት ዛሬ የፍቱት ቀን ነው አይደል? ፈታችሁ ምን በሉልኝ? አምጡልኝ። አልዓዛርን ደግሞ ምን በሉት? ፍቱት አለ። አሁንም ለካህናት ነው ትእዛዙ። ፍቱት የሚባሉ ካህናት ናቸው። ፈቱት። ፍቱትና ይተውት አለ ክርስቶስ። እኔ ተውት የሚለው ለምን እንደሆነ አባቶቻችን ሲተረጉሙ የሚገርም ነገር ነው። አልዓዛር ከወጣ በኋላ መግነዙን ፍቱለት አላቸው። ከፈቱ በኋላ ግን ሊደግፉት ሞከሩ። እየሰማችሁ ምን ሊሉት? እንደው እንዳያዞረው እኮ ነው። አቤት ከሞት የተነሳ ሰው ያውን ያንተን ድጋፍ ምን ይፈልጋል? ምን እያልን ነው? ክርስቶስ ይል ልንገራችሁና አጠቃልላለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው ማስነሳት ዓላማው አልነበረም። በኋላ አንድ ላይ ስለሚነሳ ሙት ማስነሳት አይደለም እቅዱ። ብዙ ነገር እየነገረን ነው። ዛሬ የተዘመረው መዝሙር በነገራችን ላይ በአልዓዛር መነሳት ክርስቶስ መሞቱን ያረጋገጠ። በዚህ ልህ ተነስተው ነው ህዝቡ በደስታ ሲዘምር ክርስቶስ መሞት አለበት ብለው የወሰኑት። የራሱን ሞት ነው ያፋጠነው በአልዓዛር ሕይወት። ክርስቶስ እሱ ሞቶ ነው እኛን ሕያዋን ያደረገን። ይህን ነው እያሳየን ያለ። እሱ ታስሮ ነው እኛን ያስፈታል። በርባንን አስፈትቶታል። ህዝቡ በርባን ይፈታ በርባን ይፈታ ብለው ጮሁ። ክርስቶስ ይሰቀል ይሰቀል ብለው ጮሁ። የበርባን መፈታት በምን ምክንያት ነው? አሁን በርባንን አግኝታችሁ ያስፈታ ማን ነው ብትሉት የሰው መውደድ ይስጣችሁ ነው የሚለው አይደል? ህዝቡ ነዋ። የኔ ነገር አይሆንለት የህዝብ ይላል። ግን ህዝቡ አይደለም ያስፈታው ማን ነው? ክርስቶስ ነው። ህዝቡ በርባን ይፈታ ያሉት ለበርባን ካላቸው ፍቅር ሳይሆን ለክርስቶስ ካላቸው ጥላቻ። ለካ በርባንን ነፃ ያወጣው ክርስቶስ ነበረ። ስለ በርባን እያወራሁ እንዳይመስላችሁ። በርባን ማለት እኛ ነን። ክርስቶስ ታስሮ ያስፈታል፣ ተይዞ ያስለቀቀ፣ ሞቶ ሕያዋን ያደረገ አልዓዛር እኛ ነን። መናገር የፈለገው ነገር አለ። ክርስቶስ ምድር ላይ ሳለ 3 ሙታን አስነስቷል። በተለየ ሁኔታ ስንት ሙታን? በብዛት ያስነሳቸውን ሳንቆጥር ማለት 3 ሙታን አስነስቷል። መጀመሪያ ያስነሳው አንድ የመቶ አለቃ መጥቶ እባክህ ልጄ ታማለች፣ ወለተ ኢያይሮስ የሚባል ሰውዬ ሴት ልጁ በጠና ታማ ለችና ናና እባክህ ልጄን አድንልኝ ብሎ እግሩ ስር ወደቀ። ጌታ እሺ ብሎ መንገድ ጀመረ። የኢያይሮስን ልጅ ሊፈውሳት ማለት ነው። መንገድ ላይ ሲሄድ በጣም ግፊያ ነበረ። እንደውም መሃል ላይ አንዲት ሴት ጨርቁን ነክታ ምን አለች? ዳን። አይገርምም? ክርስቶስ ሊፈውስ እየሄደ ይፈውሳል። መንገድ ላይ ሆነ ይፈውሳል። ሳይሄድ ይፈውሳል። እየሄደ እያለ ይፈውሳል። ደርሶም ይፈውሳል። ፈውስ ነው ራሱ ክርስቶስ፣ ራሱ መድኃኒት ነው። ጨርቁን ነክታ ብቻ ደሟ ቀጣለ። አንቺ ሴት እምነትሽ አድኖሻል ብሎ እሷን አናግሮ ኢያይሮስ የተባለችዋ ሴት ልጅ ገና ወጣት ልጅ ነች። ቤት ሲደርስ ሞታለች። ምን አሉት መልእክተኞች? ገና ሳይደርስ በፊት ልጅህ ሞታለችና መምህሩን አታድክመዋል። በቃ ከዚህ በኋላ ምንም ማድረግ የሚቻል አይደለም፣ ሞታለች አሉ። ሲነገረው ክርስቶስ ተኝታለች እንጂ አልሞተችም ባለ። ቅድምም አልዓዛርን ተኝቷል ብሏል ነበር። ሳቁበት፣ ተያይዘው ሳቁ። ተኝታለች አለ ብለው ገባ። ክርስቶስ ጓዳዋ ድረስ አልጋዋ ድረስ ሄደ። እውነትም ሞታለች። ጣሊታ ወይ ተነሽ አላት። ተነሳች። ወዲያውኑ ተነሳች። ህዝቡ ሐሴት አደረገ። ቤት ድረስ ገብቶ ከሞት አስነሳል። አንድ በሩ። ሁለተኛ አንድ ቀን ደግሞ ናይን በምትባል ሀገር ያስተማረ ክርስቶስ ከህዝብ ጋር እየሄደ እያለ መንገድ ላይ አስከሬን ተሸክመው እያለቀሱ ሊቀብሩ ወጣት ልጅ ወንድ ልጅ ጎረምሳ ሞቶ
እናቱ ከኋላ ወይኔ ልጄ እያለች እያለቀሰች፣ ለቀስተኛው አብሯት እያለቀሰ ተከታትለው ሲሄዱ መንገድ ላይ ክርስቶስ አስቆማቸውና ተነሳ አለው። አንተ ጎበዝ ተነሳ ያለች እናቲቱ በእልልታ ቀለጠችው። እያለቀሱ የመጡት እየዘመሩ ተመለሱ። ስሙ የተመሰገነ ይሁን። ስንተኛ? ሁለተኛ። ሶስተኛ ያስነሳው አልዓዛር ነው። ከሞተ ስንት ቀን ሆኖታል? ሸቷል፣ ተበላሽቷል። ስታዩት ቤት ውስጥ ገብቶ ያስነሳቸው ሰዎች አሉ። መንገድ ላይ ጠብቆ ከሞት ያስነሳቸው ሰዎች አሉ። ተቀብረው ፈርሰው በስብሰው የተነሱ ሰዎች። ምን እያለን ነው ጌታ? ሞት ኃጢአት ነው። ሞት ማለት ኃጢአት ነው። እስመ ሞት አለ ነፍስ ርሂቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ። ሰው ሞተ የሚባለው ከጸጋ እግዚአብሔር ሲለይ ነው። ኃጢአት ሲሰለጥንበት ነው። ስጋው ሲያሸንፈው ነው። ይህ የብዙዎቻችን ሞት። ሰው የማይቀብረን ግን እኛ ራሳችንን በኃጢአት የቀበርን ማለት። ምን አደረገ? የመጀመሪያው ሟች ቤት ውስጥ ሆና ነው የሞተችው። ቤት ውስጥ ሆና ከቤቷ ሳትወጣ ግን ሞታለች። ቤተ ክርስቲያን ውስጥ ሆነን የሞትን ሰዎች ማለት እያገለገልን ከቤቱ ሳንለይ ከመቅደሱ እያስቀደስን እያወደስን እየዘመርን እያስተማርን አቤት አቤት እየተባልን እየተወደስን እየተመሰገንን ሰው መሞታችንን ሳያውቅ እግዚአብሔር ግን እንደሞትን ያወቀልን ሰዎች አሉ። አምላካችን በቸርነቱ ያስነሳል። በጣም ከባዱ ሞት ይሄ ገብቶ አስነሳል። በትንሣኤ ዕለት ምን እንደሚሆንም አሳየን። ለአባት ሴት ልጁን አገናኘው፣ ለእናት ወንድ ልጇን አገናኛት፣ ለእህቶች ወንድማቸውን አልዓዛርን አገናኘ። በዕለተ ምጽአት የናፈቁን የሞቱ ወገኖቻችንን ሁሉ እናገኛለን። አባት ልጁን፣ ልጅ አባቱን ያገኛል። ወንድም እህት ወንድሙን ያገኛል። ምጽአት ምን እንደሆነ ክርስቶስ በዚች ምድር ሲመላለስ አሳየ። ያን ቀን ጠብቁ፣ ተስፋ አድርጉ እንጂ የናፈቋችሁን ሁሉ ታገኟቸዋላችሁ እያለ። ስለዚህ ሁለተኛው ክርስቶስ ሊቀብሩ መንገድ ላይ እየሄዱ እያለ እናት ወይኔ ልጄ እያለች እየተከተለች ወደ መቃብር እየሄደ ያለን ልጅ አንተ ጎበዝ ተነስ ብሎ አስነሳው። ይህ ማለት ከቤተ ክርስቲያን ልንወጣ መንገድ የጀመርን ሰዎች የለንም? አለን። ከቤተ ክርስቲያን ወጥተናል። ወደ ኃጢአት ልንዘፈቅ መንገድ ላይ ነን። እናታችን ደግሞ ወይኔ ልጄ እያለች ትከተላለች። ማነች? መከረኛዋ ቤተክርስቲያን ነች። መከረኛዋ ቤተክርስቲያን ኧረ ተው ልጄ ተመለስ እያለች ነው። አንሰማም፣ እኛ ሞተናል። ሰዎች እያለቀሱ እያጀቡን ነው። መንገድ ላይ ያለን እጠፋ ያለች ነፍስ ያለን ማለት አሳድጋ ይጦረኛል ብላ ስታስብ ልጅ ሲሞት እንዴት ይከብዳል። ቤተክርስቲያን አሳድጋን የቃሉን ወተት መግባ አሳድጋን፣ ስጋውን ደሙን ሰጣ አሳድጋን፣ ልጅነትን ሰጣ አሳድጋን። ወደ ኃጢአት፣ ወደ ክህደት፣ ወደ ኑፋቄ፣ ወደ አመንዝራነት ልንሄድ መንገድ ስንጀምር እንዴት ያስለቅሳል። ለፍታ ቤተክርስቲያን አለቀሰች። ወገቧን ይዛ መንገድ ላይ አስቆሞ አንተ ጎበዝ ተነሳ ነው። አንቺ ጎበዝ፣ አንተ ጎበዝ ተነስ ይበለን አምላካችን። አዎ ከኃጢአት ሞት ማለት ነው። መንገድ ላይ ያለነው ሰዎች ይመልሰን። አንሰማም እኮ አንዴ ለመቀበር መንገድ ከጀመረ ሰው አይሰማም። ነጋሪት ቢጎሰም እኮ አይሰማም። ቢመከር አይሰማም። እናቱ ብትጮህ ብታለቅስ አይሰማም። ክርስቶስ ተነስ ካላለው እንዴት ይነሳ? እሱ ብቻ ተነሱ ይበለን አምላካችን። አዎ እሱ ሲል ነው የሚሰማው፣ ነፍስን የምትሰማው መመለስ እየፈለገ። ሶስተኛው የአልዓዛር ሞት። አልዓዛር ሞቷል ብቻ አይደለም፣ ተቀብሯል ብቻ አይደለም፣ ፈርሷል፣ በስብሷል፣ ሸቷል። አልዓዛር ውጣ አለው ይላል። ወደ ውጭ ና አለው ክርስቶስ። ወደ ውጭ ኑ ይበለን አምላካችን። መቃብር የተባለው በኃጢአት፣ በሱስ፣ በአመንዝራነት፣ በስካር በቃ ብልሽት ብለን የተበላሸን ሰዎች አሉ። የምንሸት ሰዎች አሉ። አሁን ኃጢአት ቢሸት ኖሮ ማን ከቤቱ ይወጣል? እስቲ ሰው የበደለውን ያህል ቢሸት አንወጣም። ይሸታሃል ጌታ ሆይ አለችው። የገዛሃት እኮ ነች። ሰዎች ይሸታሃል ያሉን ሰዎች አሉ። አይ እሱ ከዚህ በኋላ ከዚህ ሱስ ይወጣል ብለህ ነው። ቤተክርስቲያንም እንዲመጣ አንፈልግም። እንዲህ አይነቱ ሰው ይሸታሃል እንለዋለን ለጌታ።
አለባበሱ ያልተስተካከለ፣ አነጋገሩ ያልተስተካከለ የሚያጨስ የሚቅም የሚሰክር ሰው ቤተ መቅደሱ ስናይ እንዴት ነው የምንሆነው? ይሸታል ጌታ ሆይ ማለት ያምረናል እኮ። ይሸታል ጌታ ሆይ። እሱ አይሸተውም። ክርስቶስ እንደማይሸተው ገና ሲወለድ ያሳየን። በረት ውስጥ ተወልዶ አይደል? እንስሳት ማሩ ነው። እንደ እንስሳ የከረፋ ህይወት ቢኖራችሁ አልጸየፋችሁም እያለ እኮ ነው። ስብከቱን እንደመጣ እኮ ነው የጀመረው። በማይከለ ክለ እንስሳሪ ኩከ በሁለት እንስሶች መሃል ላይ ይላል ልባቁ። እንስሳዊ ህይወት ባለን መሃል ተወልዷል ክርስቶስ። እሱ አይሸተው። እኛ ይሸተናል፣ እሱ አይሸተው። ማርታዎች ናቸው የሚከሱት። ኧረ ይሸታል ይላል። ቃል እግዚአብሔር የጎደለው ሰው ነው ይሸታል የሚለው። ብዙዎቻችን ሰው ወደ ቤተ ክርስቲያን እንዲመጣ የምንፈልገው ተለውጦ አለባበሱ፣ አነጋገሩ፣ ህይወቱ ተስተካክሎ እንዲመጣ ነው። ትንሽ ብልሽት ያለ ነገር ካለው እንዲመጣ አንፈልግም። መጥቶ እንዲለወጥ ሳይሆን ተለውጦ እንዲመጣ ነው የምንፈልገው። ይሸታል ጌታ ማለት እንዲህ ከማለት ይሰውረን አምላካችን። አልዓዛር ውጣ አለው። ሬሳው እንደሚሉት አስከሬኑ እንደሚሉት እኮ ያውቃል ጌታ። በስሙ መጥራት አቁሟል። ሰካራሙ እንደሚሉ ያውቃል ጌታ። ሱሰኛው አመንዝራው እንደሚሉ ያውቃል። ስም ተቀይሮ ኃጢአት ስምህ እንደሆነ ያውቃል። ትተዋል ሰዎች በስሙ መጥራት። አጅሬው እንደሚሉ ያውቃል። መጣ ይሄ ሌባ እንደሚሉ ያውቃል። ይሄ ሰካራም ደግሞ ጀመረው እንደሚሉ ያውቃል። እሱ ግን አልዓዛር ይላል። በጎቼን በስሜ ጠራቸው፣ በስማቸው ጠራቸዋል። ድምፄን ይሰሙኛል፣ እኔ እንደሆንኩ ያውቃል። ሁላችንም በስማችን ይጥራል። ውጣ አለው። ወጣ። ክርስቶስ ውጣ ብሎት እንኳን 4 ቀን 44 ቀን 1000 ዓመት ቢኖረው ይወጣል ሰው ከመቃብር። የተጫነን ድንጋይ ከክርስቶስ ቃል አይበልጥ። የተጫነን ኃጢአት፣ የተጫነን ሱስ፣ አልላቀቅ ያልነው ነገር ለምኑት። አልዓዛርን ውጣ ያልክ ጌታ እኔን ውጣ የማትለው ለምንድን ነው በሉት። ይሰማል። ለምንድን ነው ውጣ የማትለኝ? የለም የሆነ ኃጢአት ደጋግመን የምንሰራው አልሰራውም ብለን ዝተን ተመልሰን የምንሰራው። ለምኑት እንደ ሳምራዊቷ ሴት ጌታ ወይ ድጋሚ እንዳልጠማ ወደዚህ ጉድጓድ ተመልሼ እንዳልመጣ እባክህ ያንተን ውሃ ሰጠኝ በሉት። ድጋሚ የምንመጣባቸው ጉድጓዶች አሉ እኮ የኃጢአት ጉድጓዶች። አልመጣም ብለን ተመልሰን እንመጣለን። አልጠጣም ብለን ተመልሰን እንጠጣለን። አዲስ ዓመት ሲመጣ ስንት ወጣቶች ሲጋራ ሰበሩ፣ ስንት ወጣቶች ጫት አልቅምም ብለው ተራገሙ። ተመልሶ ኃጢአት ውስጥ ይገባል። አንዱ መጠጥ አልጠጣም ብሎ ዝቶ 1 ሳምንት ቆየና መጠጥ ቤት ሄዶ አዘዘ። አቁም ያለው አላልክም ሲሉት አይ ለወንድሜ ነው ዛሬ የምጠጣው። ተመልሰህ ጉድጓድ ውስጥ ትገባለህ። ያንተን ውሃ ስጠኝ ጌታ ሆይ፣ ያንተን ውሃ ከጠጣው ይሄ ውሃ አይጠማኝም። ኃጢአትን እንደ ውሃ የምጠጣውኝ አልቀርም በሉት። አልዓዛርን ውጣ ያለ ጌታ እኛን ማውጣት ይችላል አይችልም? ይችላል። የነ ማርታን አስተያየት አይሰማም። የሰው ወሬ ሰምቶ የሚፈርድ መሰላችሁ ጌታ? ስለኛ ሰዎች የሚያወሩት ነገር ጉዳዩ አይደለም። እንመለስ እንጂ ይሸታል። እንዲህ ነው እንዲያ ነው፣ እሷ እንዲህ ነች፣ እሱ እንዲህ ነው። የሰው አስተያየት ሰምቶ ፈርዶ ያውቅ። ውጣ አለው። ከነ መግነዙ ወጣ። ካህናቱን ፍቱት አላቸው። ከኃጢአት ማሰሪያ ይህን ኃጢአተኛ ፍቱት ይላል። ይበልልን አምላካችን። ፍቱትና ይሄዳል ማለት ከኃጢአት ተመልሰን ሰዎች አምነን ተውት ይሄዳል። የሆነ ሰው እንደምንም ንስሐ ገብቶ ቤተክርስቲያን ሲመጣ ሰዎች ያሸማቅቁታል። አሁን ተመለስኩ ብለህ ነው? አሁን ነገ ተመለሰ የምታደርገው እናቂል ተውት፣ ይሄድ፣ ልቀቁት፣ መልሼዋለሁ ልቀበል ነው። እና አምላካችን በዚህ ቀን ያደረገው ተአምር ዛሬ በሆሳዕና ዕለት ሰዎች እንዲያመሰግኑ ምክንያት ሆኗል። የሰማነውን በልቡናችን ያሳድርብን።